ወይ ሄርሜላ በቃ ታይ ብንልሽ አልተውም አልሽ። በቃ የሰው ባል ካልቀማሞች ይገኛለሁ። ኦረ ወይኔ! አሁን ለዚች ልጅ ታዲያ ምን ሆነ የሚታዘንላት? ምን ሆነ የሚታዘንላት? በጋርድ እንደምንም ብላ በመከራ በስቃይ አብርሽን አፍነው እንዲያመጡላት አድርጋ ቤቷ ቆልፋ ቆጭ ቤቷ። የሰው ባል ቤትሽ ቆልፈሽ ምን ልታረጊው ነው? ልጁ እኮ ምንም ነገር አይሰማም፣ አያይም፣ አይለማም። በቃ ጸጥ ነው እያለሽ ያለው። አስተሬ ትስማዋለች፣ እሱ ግን ምንም ነገር አይመስለውም። ስታቅፈውም ይደብረዋል ምናምን እና የሆነ የታመመ ለማስመሰል እየሞከረ ነው። ታጠቤተኛለው በቃ ብዙ ነገር ለማድረግ እየሞከረች ነው። እና አሁን ሄርሜላ ምኗ ነው የሚያሳዝነኝ ደግሞ አንዳንዶቹ አሁን ይዘሽ ጸበል ሂጂ ይጸብላችሁ ሲያስጠሉ። ሲጀመር አብርሽ እኮ ኦርቶዶክስ አይደለም ጴንጤ ነው። ሶስቱ የሚያስፈልገው ቸርች ነው። እሺ እህቱ መታ ቸርች ተወሰደው። እዛ ሄዶ ደግሞ ለውጥ ካላገኘ ከዛ በኋላ የት ውሰጁ ልትሉ ነው? ብቻ ሄርሜላ አታሳዝነኝም። አሁንም ህይወቷን ማዳን ነበረባት። ተይኝ ተብላለች። ህይወቴን እየኖርኩ ነው ብሏታል። ራሱ መኪና እየነዳ ነው፣ ስራ እየሰራ ነው፣ እየወጣ ነው፣ እየገባ ነው። እሱንም ይሄ ውጭ አግኝተው ነው አይደል ያመጡት። ስለዚህ ይህ ልጅ በሰላም እየኖረ ነው። አንቺ ደግሞ ከነሱ ህይወት አልወጣም በግድ አሳድጄ የኔ ማድረግ አለብኝ እያልሽ ስለሆነ እንግዲህ ህይወትሽ ቢበላሽ ማንም አይጠየቅም። ምክንያቱም ተይኝ ብሎሽ ቀለበት አውልቆልሽ አልፈልግሽም ብሎሽ አሁንም ትፈልገኛለህ ታመነው እንጂ ይሄ መከራ ነው እንዴ! አንድ ወንድ አልፈልግሽም ካለሽ በቃ ታመኑ ማለት ነው። አረ የታመምሽ አንቺ ነሽ፣ ጤና ያጣሽ የሰው ባል ካልወሰድኩ ብለሽ ሙጭጭ የምትይው። እና አሁን ይህ ልጅ እንግዲህ በር ቆልፋ ቁጭ ትላለች። ከዛ ሄርሜላና ኤፍሬም ይመጣሉ ማለት ነው። ወዲያው ሩታና ኤፍሬም መጡና በር ያንኳኳሉ። ክፈቱኝ፣ አልከፍትም ምናምን። ከዛ ወይ አብርሽም በሚሴጅ ውጣና ና ይሉታል። እሱ ደግሞ ካልሄድኩ ብሎ ሄርሜላ አንቺን ያስቸግርሻል ማለት ነው። ስለዚህ ሄርሜላ ዝም ብለሽ የሰው ባል ካልወሰድኩ ብለሽ። በነገራችን ላይ ይሄ ቪዲዮ ከትናንት ወዲያ ምናምን የተቀረጸ ይመስለኛል። ትናንት ጸጉሯን ተሰርታለች። ይሄ ደግሞ ከትናንት ወዲያ የነበረው ጸጉሯ ነው እና የትናንት ቪዲዮ አይመስለኝም። ከኤፍሬም ጋር የሰሩ ቪዲዮ ጋር አይደለም። እና ራሽን በጣም አታርክሽ፣ አታጓርጂ። ከዚህ በላይ ካልተፈለግሽ አልተፈለግሽም ነው። በግድ ፈልጉኝ፣ በግድ ውደዱኝ አይባልም። እሱን በግድ ከየትም ብለሽ አመጣሹ። አሁን ይሄ ግዑዝ ነው፣ ባዶ ምንም የማይሰማ የማይለማ ሰው ቤትሽ አስቀምጠሽ ምንድን ነው ትርጉሙ? አንድ ሰው እኮ ሲወድሽ ሲያፈቅርሽ ፍቅር ሲሰጥሽ ለምትጠይቂው ጥያቄ መልስ ሲሰጥሽ አንቺ አፈቅራለሁ ስትይው እሱም ሲልሽ ስትሰሚው ሲሰምሽ እንጂ ዝም ብሎ እንደ ድንጋይ ግትር ብሎ ወይ ቁጭ ብሎ ከመጀመሪያው እስከ መጨረሻው ድንጋይ የሆነ ሰው ጋር ምንድን ነው የምትሰርቁ? አንቺ ለምንድን ነው ለልጁ እናት እማትመልሽላት? አሁን ከዚህ በኋላም ሌሎች ነገሮች ቢፈጠሩ አሁን አንቺ ማለት ነው ሌላ ነገር ይፈጠር። ከዚህም በኋላ ልታለቀሽ ነው፣ ልታዝኝ ነው። አብርሽ አልፈልግሽም እያለሽ ነው። አሁንም በግድ ና እያልክ ነው። አሁን እኮ ህይወትሽን ማዳን ማትረፍ፣ ብቻሽን መሆን መቀመጥ፣ በቃ መርሳት ነው እንጂ ያለብሽ በግድ አሁንም ቤትሽ ማምጣት። ከዛ ሩታ ትመጣና አምጭ ባሌን፣ ከዛ ከኤፍሬም ጋር ድብድብ፣ ከነሱ ጋር ሁሌ መጨቃጨቅ፣ መደባደብ፣ መዋረድ፣ መሰደብ ትፈልጊያለሽ ወይ? ትመጣና አምጭ ባሌን ብላ መንጥቃ ተወስድልሻለች። ከዛ ምንድነው የምታረጊው? ልታለቅሽ ነው። ከዛ እያለቀሽ ደግሞ እየጌያልሽ በቃ ጥሎኝ ሄድ፣ በጣም አዝኛለሁ፣ በጣም ከፍቶኛል፣ ከሱ ጋር ብዙ ነገር ነበር ማስበው ምናምን እያልሽ ትተነፋረቂብን ማለት ነው። ስለዚህ አሁንም ቢሆን ህይወትሽን ማዳን ያለብሽ ራስሽ ነሽ። በግድ የሰዋል ካልቀማው ተብሎ ሙጭጭ አይባልም። ካልተፈለግሽ አልተፈለግሽም። ሌላ የሚፈልግሽን ሰው ፈልጊ፣ ምረጭ። እነዚህኞቹ ደግሞ አሽቃባጮች በቃ የእሷ ዘበኛ ዳይፐሮች፣ የእሷ ዘበኞች ናችሁ እናንተ። አሁን ቁጭ ብላችሁ እነሩታ እንዳይገቡ በር ላይ ከዘበኛው ጋር ሊያድሩ ማለት ነው። እርግጠኛ ነኝ ከፍላቸው ነው፣ ለእነዚህ ልጆች ብር ተከፍሏቸው ነው አብርሽን ያመጡላት እነዚህ ሁለቱ ማለት ነው። ስለዚህ ሩታ ምንም በምንም በፖሊስም ቢሆን ባሏን ትወስዳለች። ምክንያቱም በግድ አፍነሽ እንደያሹ ነው የሚቆጠረው። ምንም አንቺ ስልጣን የለሽም። ሩታ ግን የትዳር አጋሯ ነበረ፣ የልጁ አባት ነው። አንቺ ግን ምንሽም አይደለም፣ ምንሽም ማለት ነው። ስለዚህ የሰው ልጅ በር ቆልፈሽ ልታሰቃዩ አቺም። በዛ ላይ ደግሞ አብረሽ ማንን የምትፈልግ ሲባል ሩታን እያለ ነው። ስለዚህ ሩታን እንደምፈልገው ልቀቂ ልሄድ ይልሻል። አንቺ ደግሞ አልሰድም ትይዋለሽ። ወይ ጸበል ልውሰድህ ወይ ደግሞ የሆነ ቦታ ልውሰድህ ብለሽ ማለት ነው። እና ምንም
እኔ ምንም እያማርሽኝ አይደለም ሁኔታሽ እና እንግዲህ ከሩታ ጋር ደግሞ ሌላ ድብድብ ሌላ ጸብ ከፈለሽ ኦኬ። ግን እሱ አሁንም ቢሆን ልቡ ሩታ ጋር እንዳለ በደንብ ያስታውቃል። ሲቀጥል ደግሞ ንገረኝ እያለችው ነበረ። በኋላ እነግርሻለሁ ምናምን ይላል አብረሽ ደግሞ አብረሽማ ትወናውን በጣም እየተወነ ነው። የምሬን ነው የምላችሁ። ዝም ብሎ እንደ ድንጋይ ቁጭ ብሎ ንገረኝ ስትለው በኋላ እነግርሻለሁ። እኔ እንደውም ማለት ነው ሁለቱም ነው መሰለኝ ዝም ብሎ ያችም ያም መተት እያረጉ ልጁን ያደነገዙት ድንጋይ እያረጉት እና አንዳንዴ ለገንዘብ ብላችሁ የምታደርጓቸው ነገሮች ህይወታችሁን ዋጋ እንደሚያስከፍላችሁ ማወቅ አለባችሁ። እና አብረሽ እኔ እንዲታመም አልፈልግም፣ ምንም እንዲሆን አልፈልግም። ከልጁ እናት ጋር በሰላም በፍቅር እንዲኖር እንጂ ሰይጣን እያሰፈሩበት ልጁን አደንዝዘው እንዲጥሉት አይደለም። ሩታም መልህ ይዟን ነው በእርግጥ ሄርሜላ ስላናደደቻት፣ እሱም ደግሞ ብዙ ነገር ስላደረጋት በቃ ያንን ነገር መበቀል ሄርሜላን ማስከፈል እሱ ያለቀሰቻትን እንባ ቫሊዩ ዋጋ እንድታቀላት ትፈልጋለች። ለዛ ነው እንጂ ሩታ ይሄን ያክል አብረሽ ያለ አብረሽ መኖር የምትችል ሴት አይደለችም። በጣም ጎበዝና መኖር ትችላለች። አርግዛ ወልዳ ምናምን ብዙ ነገር አድርጋለች። ግን ደግሞ ሄርሜላን የራሷ አድርገው ማሳየት ስለምትፈልግ እንደምንም ብላ የራሷ አደረገች፣ ከሷ ጋር አድርጋ አሳየች ማለት ነው እንጂ ይሄን ያክል አብረሽ ለሩታ የሆነ ጥሩ ሰው ነው በፊት ግን አሁን ብዙ ነገሮችን አድርጓታል፣ ብዙ በድሏታል። ያን ሁሉ ነገር ረስታ ነው ከሷ ጋር እንደሆነ ያረገችው። ስለዚህ አንቺ ዝም ብለሽ የሰው ገብተሽ እያወካሽ በግድ ከኔ ጋር ካልሆነ በግድ ከኔ ጋር ካላረኩት ብለሽ በኋላ ጥሎሽ ሲሄድ ጊዜን አባከነብኝ ለምን ከኔ ከህይወት ጀመርክ እያልሽ ጥያቄ እንዳታበዥበት። አልፈልግሽም ብሎሻል። ካልተፈለግሽ በቃ የራሽን ህይወት መኖር ማመቻቸት እንጂ ዝም ብለሽ እንትን ማለት አያስፈልግም። በግድ አሁንም ልክ ካሁን በፊት በግድ ቀለበት እንዳሰራልሽ በግድ የፍቅር ጥያቄ እንዳቀረብሽለት በግድ ከአንቺ ጋር እንዳረግሽው ከዚህም በኋላ በግድ ለማድረግ እየሞከርሽ ነው። ግን ምንም ነገር በግድ እንደማይሆን ማወቅም መረዳትም አለብሽ። ሁሉ ነገር በፈቃድ ወንድ ልጅ በተለይ ሲፈልግ ሲወድ እንጂ በግድ ድንጋይ ግዑዝ የሆነ ሰው ቤትሽ አስቀምጠሽ ምንም ጥቅም እንደሌለው ነው የምነግርሽ። እናንተ ደግሞ ጄሌዎቿ ማለት ነው ብር ተከፍሏችሁ ብታመጡትም ነገ ሩታ መታና ነጅ ስትለው አብርሽ ሩታ ጋር ስለሚሄድ እናንተ ኪሳራ ናችሁ። ሄርሜላን ብርሽን እየከፈልሽ ብዙ ነገር ለማድረግ ትሞክሪያለሽ። ኤፍሬምንም ለማስደብደብ ሩታንም ብዙ ነገር ልታረግ ትችላለች። ሄርሜላ አሁን ላይ ማለት ነው ብዙ ነገር እንደውም ሩታ መጠንቀቅ ያለብሽ ይመስለኛል። ስለዚህ እኔ እንጃ ብቻ አላቅም። ልጅን አባትን ከልጁ እንነጥላለን ብላችሁ በጣም እንትን ፉር የምትሉ ሰዎች ይልቁስ ሌላ ወንድ አምጡላት። በቃ የወንድ ጥማታም አይደለች፣ ሌላ ወንድ አምጡላት። ከሌላ ወንድ ጋር ትኖር እንጂ እዚህ ካመጣችሁ ከልጁና ከሚስቱ ጋር በሰላም የሚኖርን ሰው በግድና እንዲህ አርጋ ነው እንዲህ ብላ ነው ምናምን ብላችሁ አባብላችሁ እሷ ቤት ወስዳችሁ ድንጋይ አርጋችሁ ማስቀመጣችሁ ፌር አይደለም ብዬ ነው የማስበው። እና አሁንም ቢሆን ህይወትሽን ማዳን ያለብሽ ራስሽ ነሽ። አሁንም ሙጭጭ ካለሽ ወደፊትም ገና ስታለቅሽ ነው የምትኖሪው። ሶ አናዝንልሽም። በቃ ህይወትሽን ማዳን ያለብሽ ራስሽ ብቻ ነሽ።